መሳሪያ ሲመረት ድሮን ሲመረት ለመዋጋት ብቻ አድርገው የሚያዩ ሰዎች ከዛ ውስጥ ያለውን ፓወር ከዛ ውስጥ የሚገኘውን ጥቅም የማያስቡ ሰዎች ኦዳሉፕ ማለት ለማንኛውም ኮማንደር ወሳኝ የዲሲሽን ፕሮሰስ መስጫ ነው። ለቴክኖሎጂ በጣም ዓለም የሚቆጣጠረውን ሉዓላዊነት እንዴት ማስከበር እንችላለን የሚለውን ሁሉ ያለ መከላከል ብዙ ሀገራት ቨርቹዋል ዲፌንስ ከዚህ በፊት ፊዚካል ዲፌንስ እንደ ፖሊስ እንደ መከላከያ ይቋቋም እንደነበረ ሁሉ ቨርቹዋል ዲፌንስ ማቋቋም ጀምረዋል። እዛ አካባቢ አስገብተው በሸጡት ኮምፒውተር አማካኝነት የነ ኢራቅን ሚሳኤሎች ወደ ድንጋይነት አሜሪካ የኢራቅን ውጊያ ለማሸነፍ ቀድማ ያደረገችው የኮምፒውተርና ኢንተርኔት ሲስተሞች በዱባይ አማካኝነት በጫረታ ለኢራቅ ሸጠች። መከላከያን ራዕይ የሚመስሉት በኤግል የፈለገውን ያያል፣ ያነጣጥራል፣ ይወስዳል። ወደ አምራችነት የምንሄደው ለምንድነው? መሳሪያ ምናምን መታጠቅ ብቻውን ዋጋ የለውም። ዓለም አቀፍ ደረጃ የጠበቀ ስንል በጎረቤት አገራት አካባቢ ያሉ ማንኛውም ቴክኖሎጂዎች እዛ የማይፈጠሩ በመሆናቸው ይሄንን የማጋራት ታሪካዊ ኃላፊነት አለብን። ይሄንን የማደርገው ለመሪው ለማንም ብዬ አይደለም፣ አንድ ዜጋ ስለሆንኩ ሀገሬ ሉዓላዊነቷ የተደፈረ ስለሆነ ሰላም የተከበራችሁ የሜዳችን ታዳሚዎች እንደምን አላችሁ? እንደምን ቆያችሁን? እንግዲህ ሰሞኑ ትንሽ ጠፋ ብለን ቆይተናል። አንዳንድ ቃል የገባናቸውን ጉዳዮች ይዘን አልመጣንም። እንግዲህ አሁን አመጣጣችን በተከታታይ የምናያቸው ጉዳዮች አሉ። እነሱን ለማየት ነው። እንግዲህ ሀገራችን አሁን ያለችበት ሁኔታ ሁላችሁም እንደምታውቁት ትንሽ ከያቅጣጫው ውጥረት ያለ ቢመስልም በዛው ልክ ደግሞ ሰሞኑ የሰማናቸው ትላልቅ ብዙ ሊወራላቸው ሲገባ ያልተወሩ ጉዳዮች አሉ ብለን እናስባለን። በተለይ ወደ አምራችነት የምንለውና ከስንዴው እስከ ጥይቱና ድሮኑ የሚለው ጉዳይ ብዙ የሚያስወራ ነው እና ብዙ በአግባቡ ያልተወራለት ነው። ባለፈው በተወሰነ መልኩ እኛ እንደውም ኤክስክሉሲቭሊ ያጋራናችሁ ቪዲዮ ላይ ያሉ ጉዳዮችና ተመሳሳይ ብዙ ያልነካናቸው ጉዳዮች ያሉበት ብዙ ሊተነተን የሚገባው እኔም የመጽሐፌ የጀርባ አጥንት ወታደር ነኝ የሚለው መጽሐፍ የጀርባ አጥንት የሆነ ትልቅ ጉዳይ የተነሳበት ቨርቹዋል ውለዋለውና ወደ 7ኛው ምዕራፍ ላይ የማነሳው ትልቁ የመጽሐፉ የጀርባ አጥንት የምለውና ለሀገርም የጀርባ አጥንት የሚባሉ ጉዳዮችን የሰማንበት ሰሞኑ ካሉ ወከባዎች ጋር እዚህ እዛ ከምናያቸው ጉዳዮች ጋርም ለይተን የማናየው ብዙ ፋይዳ ያለው ብዙ የሚመረመር ጉዳይ ነው። ከስንዴው እስከ ጥይቱ እንዲሁም እስከ ድሮኑ ማለት ነውና እንዲሁም ከመጽሐፉ ተርፎ ድሮንና ድሮንነት ብሏለሁ ምስርና ነስር እያልኩኝ በብዙ ማነጽረው ጉዳይ ድረስ የሚወስደን ነው። ደግሞ የምንገኘው መጋቢት ላይ አይደል? ለዚህ መጋቢት ገጾችን እንዲሁ እንገልጣለን። ለዛም መንደርደሪያ እንዲሆን ምናልባት ሰሞኑ ከምናያቸው ጉዳዮች ጋርም እንዳለ ከለውጡ ወደ 7ኛ ዓመት ጋርም ተያይዞ ማናቸውንም እንዲመለስላችሁ የምትፈልጓቸው ከለውጡ ከመሪው ጋር የተያዙ ጥያቄዎችን ልታደርሱን ትችላላችሁ። በቻልነው መጠን የመጋቢት ገጾችን እዚህ መጋቢት ወር ላይ በስፋት ልንሄድባቸው እንሞክራለን። ግን ወደ አምራችነት አሁን ሰሞኑ የምናየው የትግራይ ጉዳይ የኤርትራ ጉዳይ ሁሉ እዚህ ውስጥ ቢነሳ ነው። እንዳልኳችሁ ወደ አምራችነት የሚለውን ጉዳይ ሳነሳ ላይ ከስንዴው እስከ ድሮኑ ስል እንደ ዜጋ ለምሳሌ እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ጋዜጠኛ የማየው ይሆናል በአንድ በኩል። በሌላ በኩል ደግሞ ልክ እንደ ጎረቤት አሁን ለምሳሌ ልክ ከጎረቤት ሀገር ጋር ያለው የፓወር ልፊያ ወይም ደግሞ የድንበር መጋራት ወይ ደግሞ ወደፊት ሊመጡ የሚችሉ ታሳቢ የሚደረጉ ግጭቶችና ፍልሚያዎችን ሁሉ ታሳቢ የማናደርግበት፣ ሌላኛው ደግሞ እንደ ዓለም ከዓለም ጋር የምንወዳደርበት የተዋጊነትን አቅም ጨምሮ ተወዳዳሪነትና አምራችነት ጭምር የምናየው ነው። እንግዲህ በዚህ ማዕቀፍ ውስጥ ሊታዩ የሚችሉ እንዳልኳችሁ ከአምራችነት መጠቀም እንግዲህ ከስንዴውም ከድሮኑም ከጥይቱም በዚህ በኩል ማደግ፣ ከጥገኝነት መላቀቅ፣ ራስንም መታደግ የሚለውን ልናይ እንችላለን። በማምረት ደግሞ ወይም ደግሞ ባመረቱት መጠበቅና በዛ መጠቀምና መዋጋትም ድረስ ሊዘልቅ የሚችል ተዋግተውም ሳይዋጉም ጭምር ማለት ነው። ብዙዎቹ ጥይት ሲባል ያው ከውጊያ ጋር ብቻ ስለሚያዩት ማለት ነውና ከአምራችነት ተርታ መሰለፍ ደግሞ ሌላኛው በስፋት ልናየው የምንችለው ጉዳይ ነው። እንግዲህ ስነሳ እንዳልኩት ይህ ጉዳይ አሁን ባልኩት ማዕቀፍና ከዛም በላይ በስፋት ሊታይ የሚችል ጉዳይ ነው።
እንዳልኳችሁ የመጎብኘት ዕድል ለገጠመኝ አጋጣሚዎች ውስጥ በደንብ የሄድኩበት ነው። የመጽሐፌ ትልቁ ምዕራፍ ላይ ማነሳው ነው። እንዲሁ የጦርነቱ ዋዜማ ብዬ በክፍል መጀመሪያ ጦርነት መጽሐፌ ሶልጀር ላይ ስነሳ ወታደር ነው መጽሐፍ ላይ የማነሳው ጋር ጭምር የሚያዝና ምናልባት አየር ኃይልንና መሰል ተቋማትን መከላከያን የመጎብኘት ዕድል ሳገኝ ከታዘብኳቸው ካዩዋቸው ጉዳዮች ጋር ሁሉ የሚያያዝ ሰዎች ይህን ጉዳይ ከውጊያ ከጦርነት ጋር ብቻ እያይዘው ስለሚያዩትም በዛ ማዕቀፍም እዚህም እዛ የሚንሸራሸሩ ጉዳዮች ስላሉ ይህ በልኩ ያልተወራውን ጉዳይ ብቻ ሳይሆን በልኩ ወደ እናንተ ያልደረሱና ታይተው የማያውቁ ቪዲዮዎችና የሚያስገርሙኝ ማሳያዎችን ጭምር ነው ማጋራችሁ። እና ከዛ በፊት እንግዲህ ከስንዴነት እስከ ጥይትና ድሮን በሚለው ጉዳይ ላይ እንግዲህ ወታደር ነኝ መጽሐፍን ስጽፈው መነሻው ላይ ይላለው እና እኔም ብሎ ጸሐፊ ይላለው። ምክንያቱም ጠቅላይ ሚኒስትሩን ነጭ ሕግ ብቻ አድርጌ ለመሳል የሞከርኩበት ሀገርና ወታደርን ለመለየት የሄድኩበት ርቀት ሁሉ እያነሳው ነው መጽሐፌን ስጀምር የጻፍኩትና ዛሬ ይሄ ጉዳይ ሲመጣ ተቺዎቻቸው አንዳንዶች ከጦርነት ጋር ብቻ ሲያያይዙ ጠቅላይ ሚኒስትሩን ከጦረኝነት ተዋጊነት ጋር ሲስሉ ከዛ ጥይት ማምረት መጀመራችንንም ድሮን ማምረታችንንም በአሉታዊ መንገድ ሲያዩ ስመለከት ይሄን እኔ በጣም ከቀደምኩት እኔ ጋር ሳናድግ ወይ ደግሞ ለሀገር ለጦርነት ለወታደር ያለን ግንዛቤ ሩቅ በነበረበት ዘመን እንደምናነሳው አይነት ትችት ያለውን ጉዳይ ነው ያስታወሰኝና በዚህ መሸወዳችን ብዙ ትንሽ ስለ ሚሊተሪ ስለ ሀገር ስለ ፓወር የገባው ሰው ፈገግ የሚያሰኙ ትችቶችም ነበሩና ጠቅላይ ሚኒስትሩም ራሱ በብዙ የሚስቁ ይመስለኛል። ምክንያቱም እሳቸውም በዲፕሎማሲ ብቻ ተማምነው አያውቁም፣ በኢኮኖሚ ብቻ ተማምነው አያውቁም። ሲመጡም በኋላ በመጋብዛቸው ቪዲዮዎች ላይም እንዲህ አቅምን በሁለገብ በኮሚኒኬሽኑም በሚሊተሪውም በዲፕሎማሲና በኢኮኖሚ ጭምር በማፈርጠም እንደሆነ ሀገር የሚቆመው በደንብ ያውቃሉና ማምረት እንግዲህ ከመዋጋትም የተምታታ አስተያየቶች ስለሚመጡ ምናልባት ይሄ ከአቅም ጋር ወይ ደግሞ በዚህ በአምራችነት ወይ ደግሞ ወደ ማምረት በመሸጋገር በእርግጥ አምራችነት ራሱን ችሎ መስፋት የምናየው ነው። ግን ለምሳሌ የጦር መሳሪያዎችን ከማምረት ጋር ተተኳሽ ከማምረት ጋር ተያይዞ ያለው ጉዳይ ራሱ ተዋግተንም ሳንዋጋም ሸጠንም ማምረት በመቻላችንም ብቻ ሳንተኩስ ተዋግተን የምናሸንፍባቸው በረከቶች በሙሉ ውስጡ መኖሩን የዘነጉ አስተያየቶች እዛም እዚህም ሲሰጡ ትንሽ ሳቅ ነው ያጫረብኝ እኔ ላይም እና ይሄ ማሸነፊያ ያመረተውም የታጠቀውም መሳሪያ ብቻ ሳይሆን የሚያስገርመው ምናልባት እዚህ ላይ ትችት የሚያቀርቡ ሰዎች የታጠቁት ድንቁርና በጣም እንደ ሀገር ብዙ ስራ የሚፈልግ መሆኑን የተገነዘብኩበት ነው። ምክንያቱም ስለ ሚሊተሪ ትንሽ መጽሐፍ ስጽፍ ብዙ ስላየሁኝ ማለት ነውና ብዙ አለማወቅ እዚህ ውስጥ የምናይበት እንግዲህ ይህ ሰው እንዳልኩት ጥልቅ ነው፣ የሚሊተሪ ሰው ነው። ብዙዎቻችን ጥርሱን ብቻ እያየን ወይ ደግሞ ነጭ ርግብ አድርገን ብቻ አድርገን ለመሳል እየሞከርን ተሸውደን እንጂ በብዙ የሚሊተሪ የገባው ሰው በብዙ ፓወር የገባው ሰው ሰውየውን መቅደም ቅድም እንዳልኳችሁ እኔም ወደ በኋላ እየመጣው የማነሳቸው ማሳያዎች ያልታዩ ቪዲዮዎች በእነሱ ውስጥ ሁሉ ይሄ የተነሳው ጉዳይ አስቂኝነት ከዛ ደግሞ በተቃራኒ ሰውየው ከተቺዎቹና ዛሬ ከሚጋጠሙት እንዋጋ ከሚሉት ሰዎች ጋር በምን ያህል ርቀት ጥሏቸው እንደሄደ ጭምር የምንታዘብበት ወይ ደግሞ የምናይበት ነው። እንደ ሀገርም እድሉ በጣም ትልቅ ነው። ከዛም ባሻገር ግን እንዳልኳችሁ ብዙ ነገር ማለት ነው። እዚህ ውስጥ ሉዓላዊነት አለ። ደጋግሜ እሄድበታለሁ። መጽሐፌን ሳነሳው ተላይ መጋቢት ገጾች ላይ ብዙ ማነሳው ይመስለኛል። ብዙ ነገር ማለት ነው እንደ ሀገር ይሄንን ነገር ስናነሳና ምናልባት ጠቅላይ ሚኒስትሩ ሲነሱ በተለይ የድሮኑ ፋብሪካ ያስመረቁበት ጊዜ እንደ ቢሾፍቱ ተገኝተው ያስመረቁ ጊዜ ማለት ነውና ያኔ ከጦር አመራሮች ጋር ስለ አራተኛው ትውልድ ጦርነት እዛ ላይ መዘጋጀት እንዳለብን ተነጋግረን ነበር ይላሉ። ጥቂት ዓመታት በፊት ከጦር መኮንኖች ጋር የውጊያ መልክ እየተቀየረ ነው። ወደ አራተኛው ጄኔሬሽን ጦርነት እየገባን ስለሆነ በአርቲፊሻል ኢንተለጀንስ በዩኤቪ በስማርት ሴንሰርስ መዘጋጀት አለብን የሚል ውይይት ስናደርግና ስትራቴጂውን ስናይ ቀልድ የምንቀልድ ነበር ይመስላል። በእርግጥ ያኔ የተነጋገሩት ምን ነበረ? የተነጋገሩት ያኔ ብቻ ነበር ወይ ብለን ስንጠይቅ ነው እንግዲህ ያኔ ያወሩትንም ጉዳይና በተለይ አራተኛው ትውልድ ጦርነት ጋር ምን ያህል እንደሰሩ ሰውየው ያኔም በእርግጥ ምን ነበር ያወሩት ከጀነራሎቹ ጋር የሚለውን በነጥብ ስናየውና እሱን ጉዳይ ግን ከዛሬ 15 16 ዓመት በፊትም ቀድመው ምን ያህል ጉዳዩን እንዳሰመሩበት ምን ያህል ለዛ መዘጋጀት እንዳለብን ያነሱባቸውን ጉዳዮች ሁሉ ነው እንግዲህ ዛሬ ማሳያ የምናየው። ጉዳዩ በልኩ አልተወራም ብዬ ስለማስብ ማለት ነውና
እንግዲህ ወታደርነትና ኢትዮጵያ ምን አገናኛቸው? ደግሞ ኢትዮጵያዊነትና ኢትዮጵያ ወታደርነት ጀግንነቱ ምኑ ራሱን ችሎ ብዙ የሚወራ ቢሆንም ግን ሶስተኛው ትውልድ ጦርነት ጠቅላይ ሚኒስትሩ ያኔ ከጦር አመራሮች ጋር ወደ ስልጣን እንደመጡ ገና ሶስተኛው ወር ላይ ሁለተኛው ላይ ያነሱት ጉዳይ ሶስተኛው ትውልድ ጦርነት ላይ በደንብ እንታወቅበት ነው። ይሄ በቃ ታጥቀን በምድር መዋጋት ምናምን በደንብ እንታወቅበት ነው። አሁን ወደ አራተኛው ትውልድ ጦርነት መሻገር አለብን ብለው አስረግጠው ያወሩትን ጉዳይ እንደውሱንም እሳቸው ስላነሱት ባነሱት ልክ ባለፉት ብቻ ሳይሆን ውስጡ ያኔ ወደ ህዝብ ያልደረሰውን ማሳያ ጭምር ከዛ ውስጥ በደንብ እያየን ግን ይህን ጉዳይ ወደ ኋላም እየሄድን እያደመቅነው የሰውየውን የመቅደም ልክም ጭምር እዚህ ውስጥ ማየት እንችላለን። እና ስለ አራተኛው ትውልድ ጦርነት ሲነሳ እንግዲህ በውስጡ በዋናነት እንግዲህ የሉዓላዊነት ጉዳይ ይነሳል። ሉዓላዊነት ትላንትናና ዛሬ አንድና ያው ነው ወይ? ሉዓላዊነትስ እንዴት ነው የሚጠበቀው? የሚሉ ጉዳዮች በሙሉ በዚህ አራተኛው ትውልድ ጦርነት ውስጥ በብዙ የሚመለሱ ናቸውና ስለ ትራንስቦርደር ኢንተርናሽናል እና ሎካል የምንላቸው ለምሳሌ ሉዓላዊነቶችን እዛ ከጦር አመራሮች ጋር የሚያነሱ ነበር። 3 ቤዚክ የሉዓላዊነት አይነቶች አሉ። አንደኛው ሉዓላዊነት ዓለም አቀፍ ሉዓላዊነት ይባላል። ኢንተርናሽናል ሶቨርኒቲ የሚባለው በዓለም አቀፍ ጉዳይ እኩል የመወሰን አቅም ቅድም ባነሳሁት ማዕቀፍ ውስጥ ይታያል። ሁለተኛው ትራንስቦርደር ሶቨርኒቲ ይባላል። ድንበር ተሻጋሪ ከጎረቤት ሀገር ጋር ያለ አይነት ሶቨርኒቲ ነው። ሶስተኛው ዶሜስቲክ ሉዓላዊነት ይባላል። ሎካል ሶቨርኒቲ። ሶስቱን ሶቨርኒቲ ቅድም በነበረው በፈርስት በሰከንድ በሰርድ ጄኔሬሽን ዋርፌር የምንከላከልበት ፖሊሲ ነበር። ፖሊሲ ነምበር 1 የውጭ ጉዳይ ፖሊሲ። የውጭ ጉዳይ ፖሊሲ ዓለም አቀፍ ሶቨርኒቲን ትራንስቦርደር ሶቨርኒቲን የምንከላከልበት አንድ ቱል ነው፣ የምንመራበት አንድ ቱል ነው የውጭ ጉዳይ ፖሊሲ የምንለው። ሁለተኛው ዲፌንስ ፖሊሲ ነው። ዲፌንስ ፖሊሲ ትራንስቦርደር ላይ ዶሜስቲክ ላይ የራስን ቦርደር የምንከላከልበት ቱል ነው። አንድ የታጠቀ ኃይል የኛን ቦርደር ክሮስ አድርጎ እንዳያልፍ የምንከላከልበት። ሶስተኛው የከስተም ፖሊሲ ነው። ጉድስ የጦር መሳሪያ ሐሽሽ ከሆነ ቦታ የኛን ቦርደር ክሮስ አድርገው እንዳይገቡ በከስተም ፖሊሲ እንከላከላለን። አራተኛው ኢሚግሬሽን ፖሊሲ ነው። የማንፈልገው ሚስተር ኤክስ ከኛ ፈቃድ ውጪ ቪዛ ሳያገኝ የይለፍ ወረቀት ሳያገኝ ወደኛ ቦርደር እንዳይገባ የምንከላከልበት። እነኚህ ልናስከብር የምንችልባቸው ጉዳዮች ቅድም እንዳልኩት እንግዲህ መሳሪያ ሲመረት ድሮን ሲመረት ለመዋጋት ብቻ አድርገው የሚያዩ ሰዎች፣ ከዛ ውስጥ ያለውን ፓወር ከዛ ውስጥ የሚገኘውን ጥቅም የማያስቡ ሰዎች፣ ለምሳሌ ዝም ብለን እንኳን ብንዋጋ እንደው በማንም በተራሱ አስተሳሰብ ጥይት እየገዙ ዋጋትና ምክንያቱም ይሄ ቀጠና እኛ ስለፈለግን ብቻ ውጊያ የምናስቀርበት ዓለም ነው። እንደ ዓለም ስናይ የምናስቀርበት ዓለም እንደዚህ ብለን እንኳን ብናየው እየገዙ መዋጋት ዶላር መጥፋት ዶላርን ማርከፍከፍና ያንን በጣም በመከራ የሚመጣን ዶላር አንድ ሀገር በመከራ የምታገኘውን ዶላር ለጥይት ማዋሏ ቢያመጣውን ብክነት አስቡት። ከዛ ውጭ ግን በማምረት ብቻ የሚገኝ ፓወር አለው አመረቱ ቻሉ የሚለው ብቻ ማለት ነው። ከዛም ውጭ ደግሞ ስንሸጠው ማምረት እኮ ነው። ለምንድን ነው ሌላ ነገር ከማምረት ለይተን የምናየው? እንዲሁም ሌላ ነገር ማምረት የመቻላችንን አቅም በብዛት የምናሳይበት ነው። ይህን ማምረት ከቻልን ሌሎች ከዚህ ማሻገር ያሉ ጉዳዮችን ማምረት ወይ ደግሞ ኢትዮጵያ ጥራንት ነገሮችን ሁሉ ከውጭ እያመጣች የምትቸገርበትን ጉዳዮች ለማምረት አቅማችንን ጭምር ማሳያና ሌላ ብዙ ጉዳዮችን ውስጥ የምናይበት ነው። ያም ሆነ ግን የሉዓላዊነት ለማስጠበቅ እንዲህ ያለው ጉዳይ አስፈላጊ መሆኑን ያኔ ከጦር አመራሮች ጋርም ሲያወሩ እሳቸው የውጭ ጉዳይ ፖሊሲ አንዱ ሉዓላዊነትን የምናስከብርባቸውና ምናልባት እነኚህ መቆሚያ እንደ ሀገር ብለው የሚያስቧቸው አሉ። ሌላኛው የዲፌንስ ፖሊሲ ነው። የከስተም ፖሊሲ አለ፣ የጉምሩክ እና ተያያዥ ጉዳይ የምንላቸው። ሌላኛው ግን የኢሚግሬሽን ፖሊሲ መሆኑንም ያኔ አስምረው የሚያነሱበትና እነኚህ በሙሉ ላይ በትኩረት ሊሰራ እንደሚገባ ከዛ አልፎ እንግዲህ 5ቱ ኢንተርናሽናል ፕሪንሲፕልስ 5ቱ ዓለም አቀፍ መርሆች ብለው የሚያነሷቸው ጉዳዮች አሉ። በጦርነት ውጊያ ውስጥ ዳር ድንበር መከላከል ሲባል በሁሉም ዶሜን 5 አውዶች ወይም ዶሜንስ ያሉትን የአንድን አገር ድንበር ለመከላከል ወይም ለማጥቃት የሚያግዙ አውዶች አውቆ እነሱን ለመከላከል የሚያስችል ብቃት መፍጠር ነው።
እነዚህ the 5 domains ወይም 5 አውዶች የሚባሉት የምድር ድንበር ነው። አንደኛው በምድር በተለመደው መንገድ በየብስ ጠላት የኛን አጥር አልፎ ገብቶ ጥቃት እንዳይፈጽም የምናደርግበት ነው። ሁለተኛው የአየር ክልል ከምድር ባሻገር ተወንጫፊ ሚሳኤሎች፣ ተተኳሽ መሳሪያዎች እንዲሁም አሁን ባለው ቴክኖሎጂ UAVዎች unmanned air vehicles የሚባሉት ወይም drones የሚባሉት እነሱን በመጠቀም የአየር ክልል ጥሶ መግባት ይቻላል። ሶስተኛው የባህር ጠረፍ ነው። የባህር ጠረፍ የለንም የሚል ጥያቄ እነሳ ይሆናል። ይሁን እንጂ በአቅራቢያችን ባሉ ባህሮች ከፍተኛ የሀብት ትራንዛክሽን ስላለና በዚያ የባህር ጠረፍ ላይ የሚያጋጥም ማንኛውም ችግር በቀጥታም ይሁን በተዘዋዋሪ እኛንም የሚያጠቃ ስለሆነ የባህር ጠረፍን ተንተርሶ የሚነሳ ጥቃት እንዴት መከላከል እንችላለን የሚል ጉዳይ ሶስተኛው ዶሜን ይሆናል። አራተኛው ዶሜን እና እስካሁን አቴንሽን ያላገኘው የህዋ ክልል ነው። ከአየር ክልል ባሻገር የህዋ ክልል አለ፣ ስፔስ ክልል አለ። ይሄ ስፔስ ክልል በብዙ መልኩ የሀገርን ጥቅምና ሉዓላዊነት ሊጋፉ የሚችሉ ጥቃቶች ሊስተንዘሩበት ይችላሉ። አምስተኛው የሳይበር ምህዳር። እነዚህ 5 ዶሜኖች የምድር፣ የአየር፣ የባህር፣ የህዋና የሳይበር ምህዳር የሚባሉት በሁለመናዊ አቅም የፈጠሩ አርሚዎች፣ ሰራዊቶች ሊይዟቸው የሚገቡ ኃይሎች ናቸው። እነኛን ሁሉ አንስተው ነው እንግዲህ ለነኛ ሁሉ አማራጭ የለውም። የአራተኛው ትውልድ ጦርነት ሉዓላዊነት አሁን ከምንለውም ባሻገር በግለሰቦች እጅ ወደቀበት የተጣሰበት ስለሆነ ይሄ ራስን መከላከል ከዛ ይሄ ፕሮፖርሽናል ኃይል ተገቢ ኃይል ከመጠቀም አንፃር የምንጠቀምበትን መሳሪያ ከታርጌት ጋር ተያይዞ ለውጊያ ይቀመጡ የነበሩ ህጎችን በሙሉ ተሻግሮ እነዚህ ሁሉ በአራተኛው ትውልድ ጦርነት የማይሰሩበትና በምንም ልንከላከል የማንችለው ጥቃት የሚፈጸምበት ዘመን መሆኑና ለዛም በዛ ልክ መዘጋጀት እንደሚገባን የሚያነሱበት ትንታኔና በጣም በጥልቀት የመከሩበት ጉዳይ ነው። ሌላኛው ደግሞ ኦዳ ሉፕ ተብሎ የሚጠራ የነበረውና አንድ ሀገር ወይ ደግሞ አንድ ሚሊተሪ ሊዋጋ ሲል ጥቃት ሊፈጽም ሲል ኦብዘርቭ ማድረግ እንዳለበት ከዛ በኋላ ኦረንት አድርጎ ዲሲሽን ያካሂዳል። ከዛ ዲሲሽን ካካሄደ በኋላ ደግሞ አክሽን ይወስዳል ማለት ነው። ኦዳ ሉፕ ማለት ለማንኛውም ኮማንደር ወሳኝ የዲሲሽን ፕሮሰስ መስጫ ነው። የመጀመሪያው ኦ ኦብዘርቭ ነው። ኢንቫይሮንመንታል ስካኒንግ፣ ሲቹዌሽናል ስካኒንግ ኦብዘርቭ ማድረግ ነው። ሁለተኛው ኦ ኦሪየንት ማድረግ ነው። ኦብዘርቬሽኑን ኦሪየንት ማድረግ ነው ለአርሚው ለሃይራርኪው። ሶስተኛው ዲሲሽን ነው። አራተኛው አክሽን ነው። አርሚ ዲሳይድ ሳያደርግ አክት አያደርግ። እነኚህን ሁሉ በአራተኛው ትውልድ ጦርነት ውስጥ ያለፈበትና በየትኛው መንገድ ሉዓላዊነት እንደሚጠቃ በየትኛው መንገድ ሀገር እንደምትጠቃ የማይታወቅበትና ይሄንን ፌስ የምናደርግበት ወይ ደግሞ ይሄንን ከዚህ እኩል እንራመድ ምንችልበትን በግለሰቦች እጅ የወደቀው ሉዓላዊነት ለቴክኖሎጂ በጣም ዓለም የሚቆጣጠረውን ሉዓላዊነት እንዴት ማስከበር እንችላለን የሚለውን ሁሉ ያካተተ በመሆኑ በዛ ልክ መዘጋጀት እንዳለብን የሚያነሱበት የግለሰቦች የማድረግ አቅም በጣም የጨመረ መምጣቱ አንዳንድ ሀገራት በእርግጥ አሁን በግለሰቦች እጅ ሲባል ለምሳሌ እንደ ማህበራዊ ሚዲያ ያሉ እንደ ፌስቡክ ያሉ ጉዳዮችን ያነሱና ለምሳሌ እነ ቻይና እሱ የሚከላከሉበት መንገድ አንደኛ ናሽናል ፓወር ስለፈጠሩ ከዛ ደግሞ ንቃተ ህሊናው እኛ ደግሞ ከዛ አንፃር በጣም ቀር ከመሆናችን አንፃር ከዛ ደግሞ የቴክኒካል አቅሙ ያን ለማምረት ወይ ደግሞ አራተኛው ትውልድ ጦርነት የምንከላከልበት አንዱ ለምሳሌ ቴክኖሎጂ ያለ ሶሻል ሚዲያ አንዱ ነው። እንደዚህ አይነት ጉዳዮች እንደ ፌስቡክ ያሉ ጉዳዮችን ሪፕሌስ አድርጎ ተከተለ ለመጠቀም ናሽናል ፓወሩ አለ፣ በራሱ የኛ ንቃት አለ። ከዛ ደግሞ ለዛ ጉዳይ ያለን ዕውቀት እና የፈጠርነው አቅምን እንደ ምክንያት ያነሳሉ። ሉዓላዊነት በግለሰቦች እጅ ላይ ወድቋል። በሀገር አይደለም። ኢንዲቪጁዋልስ በአንዳንድ ሀገር ሉዓላዊነት ይወስናል። ለምሳሌ ማርክ የፌስቡክ ባለቤት ኢትዮጵያ በፌስቡክ ከፍተኛ ሼክ በሆነችባቸው ወቅቶች ኢትዮጵያ አስቆመልኝ ብትለውም ማርክ ካላስቆመ ማስቆም አንችልም። ተመልሳችሁ ናሽናል ፓወር ጋር ትሄዳላችሁ ማለት ነው። ማርክ ዘን ኢንዲቪጁዋል ይሄንን ሶሻል ሚዲያ የፈጠረ ግለሰብና ባለሀብት ነው። እሱ ያልፈቀደ ቀን ልክ እንደ ሚሳኤል ልክ እንደ ቦምብ አገር ሊተራመስ ይችላል። የሀገር ሉዓላዊነት አንድ ግለሰብ
በያዘው ቁልፍ ይወሰናል። ወደ ናሽናል ፓወር ስትወስዱት ለምሳሌ ቻይና ልክ ፌስቡክ ሲለቀቅ አልዘጋችም። ቶሎ ብላ ፌስቡክን ሪፕሌስ የሚያደርግ ቱል ሰራች፣ ልክ እንደ ፌስቡክ የሚሰራ ግን ደግሞ ሰው እንዲመርጥላት ፌስቡክን ሲስተማቲካሊ ስሎ አደረገችው። አንድ ሰው በፌስቡክ ሲገናኝ በጣም ስሎ ነው፣ በእነሱ ደግሞ ፈጣን ነው። ማንም ሰው ስሎ አይፈልግም። ስለሆነ እየተወ የእነሱን እየለመደ አሁን ባለው ሁኔታ ቤስ ተመራጩ አገናኝ ድልድይ የእነሱ ሶሻል ሚዲያ ሲስተም። እኛስ አንደኛ አልነቃንም። ማርክ እጅ ውስጥ የኢትዮጵያ ሉዓላዊነት እንዳለች ኮንሽስ ለመሆን በራሱ ጊዜ ወሰደብን። ሁለተኛ ስንነቃ ሲሚላር ቱል በሎካል ላንጉዌጅ ዴቨሎፕ አድርገን ሪፕሌስ ማድረግ የሚያስችል ናሽናል ፓወር የለንም። ሶስተኛ በቴክኒካል ካፓቢሊቲስ የእነሱን ሰው አድርጎ የእኛን እያፋጠኑ ኢን ዘ ሎንግ ረን ማለማመድ የሚያስችል ቴክኒካል ካፓቢሊቲ የለም። በዚህ ምክንያት የኛ ሉዓላዊነት ማርክ እጅ ገባ ማለት ነው። እዚህ ጋር የማነሳው ምናልባት በየመሃሉ ከ16 ዓመት በፊት ሲናገሩ ያነሳነው የምናወራው እንደ ቨርቹዋል ዲፌንስ ታስቦ የተቋቋመ ተቋም ነው ይሄ የሚመራው ኢንሳ ብለው ሲሉ እነኚህን ጉዳዮች ያኔ መስራት የጀመረው እሳቸው ተቋም እንደሆነና አሁን እያሳኩ ያሉትና ያሳኩትን ጉዳይ ያኔ ቃል በቃል ብዙ ሀገራት አይሲቲን ለመጠቀም ዳግም ያስቡ ተንደርድረው እየገቡ ነው ያሉት። አይሲቲ ግን መልካም ጎኑ ብቻ ሳይሆን የራሱ ሳይድ ኢፌክት ይዞ መጥቷል። በአይሲቲ የሚደረገውን ግብይት፣ የሚደረገውን የሰላም ማስከበር ስራ፣ የሚደረገውን የፍትህ ማስከበር ስራ ጨምሮ ሁሉም በተለያዩ ኃይሎች ይጠቃሉ ወይም ሲስተሙ የተሳለጠ ስራ እንዳይሰራ ያደርጋሉ። ያለ መከላከል ብዙ ሀገራት ቨርቹዋል ዲፌንስ ከዚህ በፊት ፊዚካል ዲፌንስ እንደ ፖሊስ እንደ መከላከያ ይቋቋም እንደነበረ ሁሉ ቨርቹዋል ዲፌንስ ማቋቋም ጀምረዋል። ይሄ ኢሹ አዝ ድራይቪንግ ፎርስ ኢንሳን ለመውለድ በቅቷል ማለት ነው። ወደ ማምረት መሻገር አለብን ሲሉና በኋላ ተመልሼ የማነሳውን ጉዳይ በስፋት ሲዘጋጁበት እንደቆዩ በዛም ረገድ መቅደማቸውን የምናይበት ነው እና ይሄ አሁን በግለሰቦች እጅ ወደቀበት ከዛ በኋላ አሸነፍ ያላላሸነፍኩም የአንድ ሀገር ከግለሰብ ጋር የሚገባበት ግለሰብን ደግሞ ያው የምታሸንፈው አይደለም ሽንፈት አያውቅም ግለሰብ ግን አንድ ሚሊተሪ እንዳያሸንፍ ማድረግ ዋና ግቡ መሆኑና ከዚህ አንጻር በስፋት መዘጋጀት እንዳለብን የሚያነሱት ጉዳይ ነው ይሄና እዚህ ውስጥ እንግዲህ ብዙ የምናየው ጉዳይ አለ። የአራተኛው ትውልድ ጦርነት ላይ መዘጋጀት ሲሉ ለምሳሌ ሰሞኑ ከሚነሳው የኤርትራ ጉዳይ ጋር እንኳን የይዘን ብናነሳው መሳሪያ ግዢን ሽምቅ ውጊያን ተማምነው እንግዲህ የሚደረግ እንደሆነ ይታወቃልና ከማዕቀብ በኋላ ኤርትራ እንዲፈቀድላት ተደረገና ከማዕቀብ በኋላ መሳሪያ ገዛቸው ደግሞ እነሱም ገዛን እያሉ የሚፎክሩበት ከኢትዮጵያ የወረስነው መሳሪያ ወዘተ እያሉ ሲፎክሩ ሚስጥሩን የምናገኘው እንግዲህ ልዩነቱን የምናየው ከዚህ 16 ዓመት በፊት ቀድሞ ጠቅላይ ሚኒስትሩ በቪዲዮዎች ላይ እንደምታዩት ወደ አምራችነት መሸጋገር አለብን ብለው ሲሉ ማምረት ውስጥ ያለው ሚስጥር በብዙ ያላየነው ከቪዲዮዎች ዳግሜ እንደማሳያችሁ ወደ አምራችነት የምንሄደው ለምንድነው? መሳሪያ ምናምን መታጠቅ ብቻውን ዋጋ የለውም። ለምሳሌ የትኛውንም አይነት መሳሪያ ገዝተን እኛ ብንይዝ እስካላመረትነው ድረስ ሉዓላዊነታችን ወይ ደግሞ አሁን የመሳሪያዎች ሁሉና በሌሎች ሀገራት ላይ የወደቀ ነው ብለው ያኔ እንኳን 16 ዓመት በፊት ቀድሞ የሚያነሱ ለምሳሌ የኢራቅና የአሜሪካን ጦርነት ያነሱና ዱባይና ሌሎች ሀገራት ላይ ባላቸው እዛ አካባቢ አስገብተው በሸጡት ኮምፒውተር አማካኝነት የነ ኢራቅን ሚሳኤሎች ወደ ድንጋይነት የቀየሩበትና ኮምፒውተር መታጠቅ ግድ የሚልበት ዘመን መሆኑን የሚያነሱት እሳቸው ያኔ ቀድሞ ነው። አሁን በኢራቅና አሜሪካ ጦርነት እንዳያችሁት አሜሪካ የኢራቅን ውጊያ ለማሸነፍ ቀድማ ያደረገችው የኮምፒውተርና ኢንተርኔት ሲስተሞች በዱባይ አማካኝነት በጨረታ ለኢራቅ ሸጠች። ያ ሲስተም ኢራቅ ገብቶ ኔትወርክ ውስጥ ከተዘረጋ በኋላ ያንዳንዱ ሲስተም ታይም ቦምብ ነበረው። ጊዜውን ጠብቆ ሁሉም ሚሳኤሎች ድንጋይ እንዲሆኑ አደረጋቸው እና የአይሲቲንም የበላይነት አረጋገጠ እና ኢንሳ አንድ ግሩን አይሲቲ ላይ አቁሞ ሁለተኛ ግሩን ደግሞ ለፊፍት ጄኔሬሽን ዋርፌር ራሱን ያዘጋጀ በመሆኑ የቀጣይ ትውልድ እንለዋለን። ቀጣይ ሊመክን ሳይሆን በዋርፌሩም አክተር እንዲሆን ታስቦ ነው የቀጣይ ትውልድ ራዕይ እየሰነቀ የሚባለው። ማምረት ሲባል በብዙ አልተረዳነው ብዬ ማነሳው አንዱ ጉዳይ ስናመርት ጎረቤቶች የማይታጠቁት መሆኑን እርግጠኛ መሆን አለብን ይላሉ ቃል በቃል ጠቅላይ ሚኒስትሩ። እነ ኤርትራን እንደ ሶማሌ ለምሳሌ ያሉት ከጋር እየተዋጋን
እነሱ የሚያመርቱትን ወይ ደግሞ እነሱ የማይገዙት መሆን አለበት እኛ የምናመርተው። ያ ማለት ገንዘብ ወጪ መቀነስ ብቻ ሳይሆን አሸናፊነትንም እጃችን ላይ የሚያደርግና ማንም የማይቆጣጠረው መሳሪያ ለዛም ደግሞ እሱ ማምረቱ እንዳለ ሆኖ ደግሞ ለቨርቹዋል ዲፌንስ ታስቦ የተቋቋመ ተቋም ነው ብለው ቨርቹዋል ዲፌንስ ላይ የሰሩ ናቸው። ኮምፒውተር መታጠቅ የሚባለው ማለት ነው። የኛ ዓላማ አጠቃላይ በፎርዝ ጄኔሬሽን እና ፊፍዝ ጄኔሬሽን ዋርፌር ትክክለኛው አክተር ለመሆን አሁን ያለውን ማርኬት ታሳቢ ያደርጋል እና ዓለም አቀፍ ደረጃ የጠበቀ ስንል በጎረቤት አገራት አካባቢ ያሉ ማንኛውም ቴክኖሎጂዎች እዛ የማይፈጠሩ በመሆናቸው ከሚፈጠሩት ኃይሎች ጋር ፉክክር ለማድረግ ታሳቢ ተደርጎ የተቀመጠ በሚገርም ሁኔታ እዛ ላይ ምሳቸው አስረግጠው የሚያነሱት ወዴት እንደሚሄድ በእርግጠኝነት መናገር በማንችልበት ዓለም አንሰርቴኒቲ በሞላበት ዓለም ላይ እጅ እግራችን አጣጥፈን መቀመጥ አንችልም። ስትራቴጂካሊ አስበን ነው መጓዝ ያለብን ብለው ለሚሊተሪው ለጦር አመራሮቹ 16-15 ዓመት በፊት አቅጣጫ የሚሰጡበትን ጉዳይ አሁን አምጥተን እዚህ ጋር ብናየው ሌላ የእሳቸውን መቅደም ወደ ማምረት መሸጋገራችን ጅማሮ መቅደሙንና የዛ ደግሞ ሌላኛው ብዙ ያልተረዳነው ሰዎች ከመግዛት ከመሸጥ መሳሪያ ከማምረት ካለማምረት መሳሪያ ለመዋጋት ብቻ ከማሰባችን ጋር ያለውን ጉዳይ ሁሉ ግልጥልጥ አድርጎ የሚያሳይ ምናልባት በጠላቶቻቸውና በሳቸው በተቾቻቸውና በሳቸው በእኛና በሳቸው መካከል ጭምር ያለውን ልዩነት የሚያሳይ ገና ውትድርና ሲባል ጦርነት ሲባል ውጊያ ሲባል በልኩ ጉዳዩን አግዝፈን እንዳልተረዳነው ጭምር ማሳያ ነው እንጂ ከዛው ዘመን አሁንም ብናመጣ መሳሪያ ማለት ከዓለም ጋር መዋጋት መዘጋጀት አለብን ሲሉ ሰማቸዋለን። መልኩ ተኩሶ እንዳይገለን እንፈልጋለን ወይ ደግሞ የግንኙነት ስርዓቱ በእኛ ላይ የበላይነት እንዳያረጋግጥ እንፈልጋለን። ይህን ማድረግ የምንችለው ሲስተሙ ከሰራው አገር ጋር ኮምፒት ማለት ስንችል ብቻ። እኛ ፉክክራችን ከሶማሊያ ከሆነ ሶማሊያ ከጀርመን ወይም ከእንግሊዝ አመጥቶ በሚጠቀመው ዕቃ ኮምፒት ማድረግ አንችልም። በተለይ ወደ ኮምፒውተርና ወደ ሶፍትዌር ሲመጣ ደግሞ ኮምፒቲሽኑ ዓለም አቀፍ ነው። የሚገዙትን ሳይሆን የሚሰሩትን ታሳቢ ያደርጋል። በመሆኑም እያንዳንዱ ፕሮዳክታችን ዓለም አቀፍ ደረጃ የጠበቀ መሆኑን አሹር እናደርጋለን። አዲሱ ትውልድ ሀሳብ ነው ሜዳው የምናመርተው ወይ ደግሞ እንደዚህ የምናደርገው ወደ ቨርቹዋል ዲፌንስ መሻገር ያለብን ለመዋጋት አይደለም፣ ለመዋጋት ብቻ አይደለም ሳይዋጉ ለማሸነፍ ጭምር መሆኑን አስረግጠው የሚያነሱበት ነው። 100 ውጊያዎች ተሳትፈን 100 ጊዜ ማሸነፍ ሳይሆን ጥበብ አንዴ ሳትዋጋ ጠላት እንዳይዋጋ ማድረግ ይቻላል። አሁን በተለይ አሁን ከትግራይ ጦርነትን በሉት ከኤርትራም ጋር ተያይዞ ያለው ጉዳይ ሲነሳ በዚህ ደረጃ የመቀዳደማቸውና የመበላለጣቸውን ልክ ነው የማየውና አራተኛው ትውልድ ጦርነት ላይ መዘጋጀት የተጀመሩበት ዘመን ባለፈው ቢሉ ምሳቸው እጅግ በጣም ቀድመው መወዳደራቸው ከዛው ትግራይና ያለው ጉዳይ ትግራይና ኤርትራ ኃይል ጣመር ነው ሲባልም እንዲሁ በዛ ዘመን እሳቸው ሲሉ ሲሰሩ የነበረው ጉዳይና የሁለቱ አካላት መራራቅ ለምሳሌ የባድመ ጦርነት ላይ ሲዋጉ ኢትዮጵያ ከኤርትራ ጋር የተዋጋቸው ያኔ ጠቅላይ ሚኒስትሩ ወታደር ሆነው የተሰለፉት ሁለቱም ኃይሎች ጥፋት ሲሰሩ አይተዋል። አሁን በህወሓት ወገን ወይ ደግሞ ህወሓት ተማምና ያዘቻቸው የጦር ጀነራሎች ቢሮ ውስጥ እንደምናየው በየምስሉ ላይ ቁጭ አድርገው ሲመክሯቸው የነበሩ መከተል ያለብን አሁን የምላችሁን ጉዳይ ሲያወሯቸው የነበሩ ከዛ በኤርትራ ጦርነት ላይ ጥፋት ሲሰሩ የተመለከቱ በኋላም ባለፈው በሰሜኑ ጦርነት ጠብ ጭረው የተሸነፉባቸው መንገዶች ደግሞ በሙሉ እነኚህ መሆናቸው ዛሬ ደግሞ እነኚህ ሰዎች የሚተማመኑት ያንኑ ተራራ ሽምቅ ውጊያ መሆኑን ስናይ እንስቃለን። ምክንያቱም ከ16 ዓመት በፊት አሁንም ወደኋላ ሄደን ብናይ በዚህ ዓለም ላይ አሁን ባለው ዘመን ይላሉ ከ16 ዓመት በፊት እንኳን ማለት ነው አሁን እነኚህ ሰዎች ኤርትራ ላይ ጥፋት ሲሰሩ አይተው በኋላ ሰሜን ጦርነት ላይ ሲዋጓቸው ድሮን ስለታጠቀ እንጂ ድሮን የሚባል አፍሪካ ያልሆነ መሳሪያ ብለው ሲሉ እኔ ድሮንነት በየማነጻጸሩን በተከታታይ እንደምናየው ተስፋ አድርጋለሁ በስፋት የሚሄድበትና ብዙ የሚተነተን ጉድ ያለበት ነው ውስጡ። እሱ ግን ከ16 ዓመት በፊት ጤንዚዛ መታከል ነገር መጣለች። አሁን እንደ ድሮ በመሳሪያ ምናምን አንዋጋም ተራራ ለተራራ እንሯሯጥም ብለው ይነግሯቸው ነበር። በፈርስት ሰከንድ ሰርድ ጄኔሬሽን ዋርፌር ቅኝት ቃኝ ልከን 10 ሰውና 20 ሰው መረጃ የምንሰበስብበት ወይም ደግሞ በትራዲሽናል ኢንተርሰፕሽን መረጃ የምንሰበስብበት ነገር ተቀየረ። ጥንዚዛ የሚያክሉ ንብ የሚያክሉ ዝንብ የሚያክሉ ድሮንስ አንማንድ ኤር ቬሂክልስ የጠላት ቀጠና ውስጥ ገብቶ የፈለጉትን መረጃ ይዘው መውጣት ይችላል። ቃኝ ስንልክ ሞቢሊቲ ያለ ይታያል፣ ጠላት ሊያዩ ይችላል። ይሄኛው ግን በአርሚ ውስጥ the biggest challenge የሚባለው ከጠላት ራስህን ሸፍነህ ደብቀህ ግን ጠላትን የማየት ብቃት ነው። ጠላት ሳይ አንተ በፈለከው ልክ ጠላትን ታያለህ ማለት
በውጊያው ብልጫ አለህ ማለት ነው። ዩኤቪ በጠላት ቀጠና ሲንቀሳቀስ የጠላት ራዳር አያየውም፣ እንደ ዝንብና ጥንዚዛ ነው የሚወስደው። ግን ላይቭ መረጃዎች ወስዶ ደጀን ለወገን ኮማንደር ያስተላልፋል። ጠላት አያየውም። አኩሬት የሆነ መረጃ ግን ከጠላት ምሽግ ውስጥና ደጀን መረጃ ያስገኛል። ያኔ ጂኦስትራቴጂካሊ ያንን ተራራ ከፍታ በመያዝ የሚደረግ ውጊያ ወይ ደግሞ ተራራን ተማምኖ ውጊያ መጀመር አብቅቷል በዚህ ዘመን። በአሁኑ ዘመን አይሰራም ከሱ ተሻግሯል ይላሉ። ኮምፒውተር ስለመታጠቅ አራተኛው ትውልድ ጦርነትን ሲያስጠነቅቁ የነበሩት ያኔ ሰብስበው ለጦር አማሮቻቸው ነው። ለነሱ ብቻ ሳይሆን ዛሬ እምቡር ለሚሉት ምናልባት በምስሉ ላይ በፎቶዎቹ ላይ ጨምር እንደምናየው ወደፊት ደጋግሜ ያሳያቸዋለሁ እና አባይ ፀሐዬም አሁን የሚፎክሩት ነው ደብረጽዮንን ጨምሮ ቢሮአቸው ቁጭ አድርገው ስለዚህ ስለቀጣዩ ትውልድ ጦርነት የተናገሩበት ድሮን ብቻ ሳይሆን የጤንዚዛ ዘመን ነው። አሁን ጤንዚዛ ገብቶ እዚህ መርጆ እንደ ድሮ ሰርቬላንስ ብሎ የምናጋጋበት አይደለም ብለው አስረግጠው የሚናገሩበት። ከምንም በላይ ደግሞ ቅድም እንዳልኳችሁ ያንን ተራራ ከፍታና ዝቅታ በመያዝ የምንዋጋበት አሸናፊ የምንሆንበት ዘመን አብቅቷል። ኢኮሎጂ ነው፣ ኮምፒውተር ነው እያሉ የታጠቀው ሚሳኤል ሁሉ ድንጋይ ይሆናል ብለው በዚህ ዘመን ልክ የቀደሙበትን አሁን ካለንበት ጉዳይ ጋር እንኳን አንስተን ብናመጣው የምናየው ነው። ባለፈውም እንዳልኳችሁ የሄደው ቪዲዮ ላይ በአግባቡ እንደሚያልተነተናቸው ምስሎች አሉ። ምስሉ ላይ እንደምታዩት አሁን ባለፈው ያስኬር ነው ቪዲዮ ላይ ራሱ እነማን ነው የምታዩት ከጠቅላይ ሚኒስትሩ ጎን ቁጭ ብለው ያንን ጉዳይ ሲያወሩ በሁለት ጎን የተሰለፉ ሰዎች፣ በዚህ በኩል እንደ አሁን ምክትላቸው እንደ ተመስገን ጥሩነህ ያሉ ሰዎች ያኔ አብረው ተግተው ይህን ጉዳይ እስከ ማሳካት የተጓዙትን ሰዎች እናያለን። በሌላ በኩል ደግሞ እንደነ ሴኮ ቱሬ እንደነ ዘርአይ ያሉ ሰዎች ከዛ ያኔ 16 ዓመት በፊት አጠገባቸው ቁጭ አድርገው የነገሯቸው ወደ ቨርቹዋል ዲፌንስ ነው እኛ ወክለን የምንሰራው የተራራ ምናምን ውጊያ አብቅቷል በድሮን ነው የምንዋጋው ምናምን የሚለውን ጉዳይ ነግረዋቸው አልሰማ ብለው በሰሜኑ ጦርነት እሳቸው መሪ ሆነው ያንን የጦር ኃይሎች ጠቅላይ አዛዥ ሆነው ያንን መሳሪያ ታጥቀው በዛ መሳሪያ እነኛ ሰዎች ሞተው እና አባይ ፀሐይን ጨምሮ ከዛ በዛ መሳሪያ ገደለን ብለው የሚከሱ ሰዎች ድጋሚ ከድሮ አብይም ባድማ ላይ ከነበረው አብይም አሸንፎ መሪ ሲሆንም ከነበረው አብይ ሰሜኑን ውጊያ ካሸነፈውም ጎረቤት ሀገራት ላይም እያደረገ እንዳለው ከዚህ ሁሉ መማር ያልቻሉ ሰዎች አሁን የገጠመው በተለይ የኤርትራ ወገንም አሁን ከነሱ ጋር ሆነን እንዋጋለን የሚሉት እነ ደብረጽዮን ቡድንም የማይማር ብቻ ሳይሆን ምለው መጽሐፍ ውስጥ ወደፊት እናባለን በስፋት መማር የማይችሉ ቃል በቃል ይነግራቸው የነበረውን ጉዳይ እያመጣን ስናየው እያደመቅ ነው የምንሄድ። ከዚህ ሁሉ መማር የማይችሉ ከንግግሩም አጠገቡ ከነበሩ ሰዎች ዛሬ መገኛ ከዛ ትላንትና ግንባር ላይ አብሮ ሆኖ ያዩ ስህተት እዛ ባድመ ግንባር ተነስቶ ዛሬ የጦር ኃይል ጠቅላይ አዛዥ ሆኖ ድሮን ታጥቆ ባለፈው ሲደነግጡ ነበር። አሁን ሲያመርትም በተመሳሳይ ባለመማር ድንቁርና ውስጥ የሚጓዙ ናቸው እና የተመረቀው ጉዳይ ዛሬ ካለንበት ጉዳይ ጋር ነገ ከሚገጥመን ጉዳይ ጋር ከዓለም ጋር ካለው ፉክክር ጋር አሁን ዓለም ላይ ካለው ፍጭት ጋር ሁሉ ለይተን የምናየው አይደለም። ይሄ ደጋግሜ እንዳልኩት በስፋት የምንሄድበት ግን አሁናዊ ጉዳይ ብቻ የሚመስል ውስጡ ብዙ የሚተነተን ጉዳይ ያለው ለተዋጊነት ብቻ የምናደርገው ዝግጅት የሚመስል ራስን ለማስከበር የሚደረግ መሆኑን አግባቡ አለመረዳት፣ ማምረት፣ መጠቀም ደጋግመው እንዳልኩት እንግዲህ 16 ዓመት በፊት ብያቸዋለሁ። ከመከላከያ ጋር የመጀመሪያው ስብሰባቸውን ብናይ፣ ሁለተኛ ስብሰባቸው፣ ሶስተኛ ስብሰባቸውን ብናይ ሚሊተሪ በባህሪው ኢኮኖሚ በጣም የሚወስድ የሚፈልግ በመሆኑ ወደ ማምረት ካልተሸጋገርን ወይ ደግሞ የምንገዛቸውን እቃዎች ሪዩዝ ከማድረግ ጋር ወደዛ ካልተሸጋገርን አይሆንም ብለው የሚሉበት ነበር። ኢኮኖሚክ ዴቨሎፕመንት ከሌለ አርሚ ኦፕሬሽን አቅም ማሳደግ አይቻልም። የበጀት ጉዳይ ይነሳል፣ የትጥቅ ጉዳይ ይነሳል፣ ሎጂስቲክስ ይነሳል። ለምንድን ነው ኢኮኖሚ በጣም ወሳኝ የሚሆነው? አርሚ ኢንስ ኔቸር በባህሪው አልፎ አልፎ የሚሰሩ ስራዎች አሉ። በባህሪው ግን ሀብት የሚጠቀም እንጂ ሀብት የሚፈጥር አይደለም። ኤክስትራክሽን እንጂ ፕሮዳክሽን አይደለም አርሚ ውስጥ የሚካሄደው። የተሰጠውን በጀት ኮንሱም የሚያደርግ እንጂ በጀት ፈጣሪ ተግባር የሚፈጽም አይደለም። ፕሮዳክሽን ሴክተርስ አሉ፣ ኤክስትራክሽን ሴክተርስ አሉ። ኤክስትራክሽን ሴክተር የሚባለው በአመት የሚሰጠውን በጀት በሙሉ በራሱ መንገድ መሸፈን የማይችል ተጨማሪ ሀብት ከፕሮዳክሽን ሴክተር የሚወስድ ከሆነ ኤክስትራክሽን ሴክተር ይባላል። እሱ አንዱ አርሚ ነው። ያ ኤክስትራክሽን ሴክተር የሚሰጠው የበጀት ሳይዝ ብቃቱን ይወስናል። ፕሮዳክሽን ሴክተር ጠንካራ የሆነ እንደሆነ ብቃት ያለው እንደሆነ ማምረት ብር ማምጣት የሚችል እንደሆነ አርሚ ሳይቸገር ራሱን እየገነባ ይሄዳል።
እኔም ያኔ የዛሬ 2 ዓመት መጽሐፌን ከጨረስኩ በኋላ ለመጀመሪያ ጊዜ አየር ኃይልን መከላከያ ስጎበኝ ነበርና ዋው አርበኞች የጀግኖች ሰፍቷየው ምናምን ያልኩበት አሁን ለምሳሌ ከጎኑ የምናያቸው ለተመስገን እና አብርሃም በዛ በኩል እናያለን በዚህ በኩል ደግሞ ማይማሩት ሌሎች ሁሉ እናያለንና የዘመኔን አርበኞች በስተዋዩዋቸው አልኩት ያኔ አየር ኃይልን ሄደን ስናይ አፕግሬድ ከማድረግ ጋር እያመረቱ ከመጀመራቸው አንፃር ወደ መከላከያም ሲሄድ እንግዲህ ሰው አልባ አደረግነው መከላከያም ብለው ሰው ገደሉ ከዛ በኋላ ታንኮቹ የሚነዱ ሰዎች ይዘው ሄዱ መከላከያ ሲሄድ ግን ያየሁት ነው ያን የሚገርመው ጉዳይ አንዱ የጥይቱንም ጉዳይ በነገራችን ላይ በነጮቹ ቀለሃ የሚዳሙ ጥቁሮች የሚል ንዑስ ርዕስ አለኝ እዚህ ቨርቹዋሉ ወደ ማምረት የሚለው ርዕስ ውስጥና እሱ ምንድነው ያኔ ጥይት እያመረቱ መሆኑን መከላከያ ሄደን ኤግዚቢሽን ነገር ስለነበረ እዛ ሳይ የጻፍኩት ጉዳይ ነበር ግን እዛ ያየሁት ሌላኛው ጉዳይ ታንኮች ለምሳሌ ድሮ በሰው የሚንቀሳቀሱ ታንኮችን እስከ 7 ኪሎ ሜትር ነው በሪሞት እንዲንቀሳቀሱ አድርገው እንደገና ሰርተዋቸው ከዛ በተሳቢ ሄዱ የነበሩ ታንኮች በጎማ ብቻ እንዲሄዱ የተደረገበትን ጉዳይ ሳይ ድሮንነት ብለው አሁን ከነኛ የሚሻገርና እነኚህ ሰው አልባ አደረግነው መከላከያን ሲሉ የኛ መከላከያ ግን ሰው አልቦ ታንክም ሰው አልቦ ድሮንም ሰው አልቦ ብዙ ነገሮችን እየሰራ ነበርና የሰው ትርጉም ያልገባቸው ሰዎች ሰው ይዘን ሄደን ሰው አልባ አደረግናቸው መከላከያውን ሰው አልባ አደረግነው ሲሉ በሰው አልቦ የመዘመንና የመሰልጠን ጉዳይ በሙሉ ነው እዛ ውስጥ የማነሳውና በስፋት ወደፊት የምንሄድበት ብዙ የሚያስገርሙ ልዩነቶችና መለያየቶች ያሉበት ጉዳዩ ስለ ታንክ ስለ ቦምብ ስለ መሳሪያ ብቻ አይደለም የሚወራው እሱን ማምረት መቻል ማለት ከማንም ተጽዕኖና ቁጥጥር ውጪ መሆን ማለት ነው ኮምፒውተርን መታጠቅ ማለት ነው ራስ ማዘዝ ማለት ነው እንጂ ሚሳይሉን ታንኩንማ ድንጋይ ያደርጉታል ገዝተ መታጠቅ ዋጋ የለውም የሚባለው አንተ አትቆጣጠረም ሁሉም የሚታጠቀው ነው አንደኛ ድንጋይ ይሆናል ሁለተኛ የማታቀውን ነገር ነው የምትጠቀመው በራሱ እንደገና ኮንሱም ያደርጋል ገንዘብ ይፈጃል ግን እንደ ወደ ማምረት ስንሸጋገር ደግሞ እነኚህን ሁሉ ጥቅም ማግኘታችን ብቻ አይደለም ምናገኘው ፓወር አለ ማምረት ቻለን ስንል ምናገኘው በገና በማምረታችን ብቻ አሸናፊ የምንሆንበት ዲተር የምናደርግበት ፓወር ሁሉ ውስጡ ያለበት ነውና ጎረቤት የማይፈጠሩ የማይሰሩ መሆናቸውን እርግጠኛ መሆን አለብን በተደጋጋሚ በዛ እድሜያቸው ራሱ ዓለም ላይ ውጊያው ፍክክሩ ከዓለም ጋር ነው ተቋማችንም ዓለም አቀፍ ተወዳዳሪ ለመሆን ነው የሚሰራው ብለው ደጋግመው ሲያነሱ የሚገርሙ ጉዳዮችን ውስጥ እናነሳለንና የህልውና ጉዳይ ነገሪ ጉዳይ ብቻ አይደለም የሚለውን የሚያነሱት ድሮ ነበረ ከዛሬ በጣም ቀድሞ ማለት ነውና ዓለም ላይ ለመዋጋት የሚያስችለን ነው ይሄ የምንገነባው ቨርቹዋል ዲፌንስ ብለው ያኔ ከመከላከያ ጋር 16-17 ዓመት በፊት ጀምሮ ይሰሩ የነበሩትን ስራዎች በሙሉ የምናይበት ነው ወደ ማምረት ወደ አምራችነት ኮምፒውተር ወደ መታጠቅ ከዛም አልፎ ቀጣዩ ትውልድ ጦርነት የአምስተኛው ትውልድ ጦርነት አሁን ያለንበት በተለይ የኛ ዘርፍ ሚዲያው ነው አምስተኛው ትውልድ ጦርነት ሳይኮሎጂካል ዋርፌር የሚካሄድበት እዛን ሁሉ ለመዋጋት ታሳቢ ተደርጎ ተቋቋመ ተቋም ያንን ለመስራት የሚሰራ ወደ መፍጠር በራስ አቅም ወደ መፍጠር የሚሸጋገርና ብዙ የሚተነተኑ ጉዳዮች ያሉበት መሆኑን ከምናያቸው ቪዲዮዎችና በተቃራኒ ደግሞ ከተቀናቃኞቻቸው ቀርነት አንፃር ስናየው ወደ ብዙ አንግል የሚወስደን በፊፍዝ ጄኔሬሽን ዋርፌር የሚተነበየው ግን ሳይኦፕስ ነው ሳይኮሎጂካል ዋርፌር ነው ሚዲያ ነው ምክንያቱም አዘይነው ዘዴ አይቲው ቢሆን ጭንቅላት ላይ ስለሆነ ያለው የሰውን ጭንቅላት ለመቆጣጠር ለመግራት የሳይኮሎጂክ ጌም ትልቁን ትኩረት ስለሚወስድ ፊፍዝ ጄኔሬሽን ተብሎ ይገመተው ወይ የበላይነት ይረጋገጠው የኋላ ኋላ በሳይኮሎጂክ ዋርፌር ይሆናል ማለት ነው አዲሱ ትውልድ ሀሳብ ነው ሜዳው እንዳልኳችሁ አሁን በየመሃሉ ከመቀነጭብላችሁና ካሳዩዋችሁ አሁን ስንወጣም ከጉዳያችን ጋር ተያያዥ ቪዲዮዎች እንደማስከተል እንዳለ ሆኖ ብዙ የሚነገር ብዙ ማሳያ የማቀርብበት ጉዳይ እንዳልኳችሁ ቀደም የማይማሩት ያልኳቸው ወይ ደግሞ መማር የማይችሉ ሰዎች ስላቸው አጠገባቸው ቁጭ አድርጎ ምን ነበር ሲነግራቸው የነበረው ይሄን ሁሉ የምናይበት ከዛ እንግዲህ ወደ ማምረት በተቀላል እንጂ እንዳልኳችሁ አየር ኃይል 9ኛው ምዕራፍ ነው መጽሐፌ ከዛ ባሻገር ግን ድሮን በተወሰነ መልኩ ያኔ ብነካው ጉዳዩ ራሱ ሰፍቶ ምክንያቱም ጉዳዩ ከድሮንም ስለሚሻገር ድሮንና ድሮንነት እንምለዋለን ይሄ ቨርቹዋል ዲፌንስ ውስጥ ያለው ጉዳይ ቅድም እንዳልኳችሁ ማምረት መፍጠን የሚባለው ጉዳይ አለ ለምሳሌ በድሮን በንስር እንኳን እንደመስለው ጠቅላይ ሚኒስትሩ ንስር አሞራና ድሮን ሲያነጹ እንደምትሰሙት የመከላከያን ራዕይ ራሱ ገና እንደመጡ 3ኛ ወር ሳይሞላቸው የመከላከያን ራዕይ የሚመስሉት በኤግል በድሮን ነው የሚመስሉት ኤግል ማለት የሚፈልገውን ታርጌት አነጣጥሮ የሚያይ ያየውን ሳያዛንፍ በከፍተኛ ስፒድ የሚወስድ ታርጌት ከለየ በኋላ ግራና ቀኝ የማያይ አሳ ውሃ ውስጥ
ካያት ሰማይ ሆኖ የሚያድናት የለም ተምዘግዝጎ ፒክ አድርጎ ይወስዳል እዚህ ጋር ታርጌት ያየ እንደሆነ እናንተ እዚህ ቁጭ ብላችሁ ወርዶ ፒክ ያደርጋል ኮንቪክሽን አለው ያየውን ነገር ለመውሰድ በጣም ጠንካራ የሆነ ጋት አለ ብቻ አይደለም ስፒድ አለ ብቻ አይደለም ፎከስ አለው የተረበሸ አይደለም የፈለገውን ያያል ያነጣጥራል ይወስዳል ከስፒድ ጋር ይወስዳል ከፍጥነት ጋር ከዛ ፎከስድ ከመሆን ጋር ከዛ ዲተርሚንድ ሆኖ የፈለገውን ጉዳይ ከመፈጸም ከማሳካት ጋር ያያይዙና ያንን ራዕይ ነው ያንን ቪዥን ነው ለመከላከያ ይሰጡት የነበረውና እሱ ሁሉ የሚነሳበት ነው ድሮንነትና ብዙ የሚያስቁ ጉዳዮች አሉ ብዙ የመቅደም ጉዳዮች አሉ ከዛ ድሮ ላይ ቆሞ የሚታገሉ ሰዎች ከዛ ዛሬ ያሉ ይመስላቸው ግን በድሮ የውጊያ ስልት የሚዋጉ ሰዎች ጭምር የምናነሳበትና ሰፊ የኢትዮጵያ ንስርና የጠላቶቿ ነስር ብለን መስፋት የምናነጽው ይህ ጉዳይ እንደ ዜጋ ብዙ ልብ የሚሞላ ልብ የሚያሞቅ ሚሊተሪ ለሚያቅሰው ደግሞ ብዙ ፓወር የሚያቀዳጅና በዛ ልክ የሚተነተን ከጎረቤታችን ከጠላቶቻችን ምን ያርቀን እንዴ ኮምፒቲሽኑ ከዓለም ጋር መሆኑን ያን ያሉትን በምን ያህል ፍጥነት እያሳኩት እንደሆነ እነኚህን ብቻ ማሳያዎች እያነሳ በመነጻጸር በጣም ልዩነቱን የሚያሳይ ቢሆንም እንደ ዜጋ ግን በብዙ የሚያኮራ በብዙ የሚወራ እኔም ተማላለሽ እንግዲህ መጥፋት በፈልግን የሚመጣበት አንዱ ምክንያት ይሄንን የማጋራት ታሪካዊ ኃላፊነት አለብን ይሄንን የማደርገው ለመሪው ለማንም በያለም አንድ ዜጋ ስለሆነ ሀገሬ ሉዓላዊነቷ የተደፈረ ስለሆነ ቅድም እንዳልኳችሁ በእኛ ሙያ በኩል በተለይ ቀጣዩና አሁን ያለንበት ጦርነት ፊፍዝ ጄነሬሽን ዋርፌር የሚሉት የሳይኮፕሲስ ሳይኮሎጂካል ዋርፌር የሚካሄድበት በመሆኑ እንደ ዜጋ እጅ ያሉ መረጃዎችን አውጥቶ ማቅረብ ነው ከዛ ውጭ በግል የሚጨምረው ነገር የለም ለዛም ነው መጽሐፌ ላይ ስነሳ ደማቆቹ ያልከ የማወራው ወደፊትም በተደጋጋሚ የተመላለስኩ የማደርገው እሱን ነው እነኚህ ጉዳዮች እንግዲህ በኢትዮጵያችን ያለን ተስፋ የበለጠ የሚያፈረጥመው ሰዎች እንደሚያስቡት ለውጊያ ምናምን ታስቦ የሚሰራ ሳይሆን ከዛ ያለፈ ፓወር የሚያቀዳጅ ከዛ ያለፈ ድል የሚያቀዳጅ ግን ደግሞ ቀጠናውም ዓለምም አሁን ከውጊያ ነፃ ያልሆነ በተለይ ቀጠናው ደግሞ ብዙ አደጋ እንጃበበበት ጠቅላይ ሚኒስትሩም እንደሚሉት እንደምሰሙት ይሄ ምንም ያልተረጋጋ ቀጠና ብዙ ታጣቂዎች የሚፈነጩበት አደጋ ያለበት ቀጠና መሆኑ በዛ ልክ መዘጋጀት ያስፈልጋል ብለው የሚዘጋጁበት እንደ ዜጋም ንቃቱን ነው አካትለን ኮፓፕ አድርገን መያዝ ያለብን መውሰድ ያለብን ብዬ አምናለሁ ደጋግመን የምናነሳው ደጋግመን የሚያኮራ ከዚህ ዘርፍ ውጪ እንደ ስንዴ ብናየው ለምሳሌ እኔ ተቋሚ ሰራተኞች ጋር ለምን ታምርት ኢትዮጵያ ብለን ማምረት ያለውን ፋይዳ የመረመርንባቸው ጉዳዮች በብዙ ገጽ የሚገለጹ ናቸው የመጋቢት ማስታወሻ ነው መጋቢት ላይ እንደመሆናችን ጥያቄዎቻችሁን አክለን ከዚህ ጋር ገና ያነካ ነው በጣም ሰፊ ጉዳይ ሰፊ ምዕራፍ ነው መጽሐፌ ይገለጣል እንዳልኳችሁ እነሱ ሁሉ እያነሳን የምንሄድበት ነው ይሄ ቨርቹዋሉ ምዕራፍ ወደ ማምረት የተሻገርንበት ድሮንና ድሮንነት ያለ የምናነጽረው ወታደር ነኝ ስንል ወታደር ማለት በጣም ብዙ ሚኒንግ ያለው ከምናስበው የገዘፈ ወደ ብዙ አቅጣጫ የሚወስድ እኔም ወታደር ነኝ ስጽፍ ለካ ውትድርና ሁሉ ነገር ማለት ነው ከዓለም ጋር ያስተዋወቀኝ ከቀጠናው ጋር ያስተዋወቀኝ ከየዘርፉ ጋር ያስተዋወቀኝ ጉዳይ ነውና እሱ ነው እናንተ ማድረሰው ስነሳ መጽሐፍ ላይ ደማቆቹ ያልኩት የማይሆን ጉዳይ ለእናንተ ማሳየት ነው እኔ መጨምረው ነገር የለም ወታደር ነኝ እሱ ነው እንደ ዜጋ ሁላችንም ወታደር መሆን የሚጠበቅብን ጊዜ ላይ ነን ወታደር ማለት የሚዋጋ ብቻ ማለት አይደለም በንቃት ጉዳዮችን የሚያውቅ የሚረዳ የሚመረምር አስፈላጊ በሆነ ጊዜ ሀገሩን በየትኛውም ግንባር የሚከላከል ማለት ነው ሁላችንም በዛ ደረጃ ነቅተን ሀገራችንን እንጠብቅ የምናየው ነገር ግን ያኮራል በዛው ልክ ጠላቶቻችን ጋር ያለው ንጽጽር ወይ ደግሞ የሚያስፈሩ ጉዳዮች ጋር ያሉ የሚያስፈሩ የሚመስሉ ጉዳዮች ቢኖሩም እነሱም አሁን ከደረስንበት ከመከላከያው መምጠቅና መታጠቅ ወደ ማምረት መሸጋገር ጋር ተያይዞ ያሉ ጉዳዮች ስናነጽር እንደ ዜጋ ተስፋ የሚሰጠን ነው ያንን ባናደርግስ ኖሮ ብሎ ደግሞ ማሰብ ሌላኛውን ትልቁን ምዕራፍ እንከፍተን የሚያስችል ነው ሀገራችንን ዓለማችንን ሰላም ያደርግልን የሁል ጊዜ ምኞታችን ነው ለአብሮነታችሁ ደግሞ ያመሰግንኩኝ ያላችሁበት ሰላም ቆዩ ውረድን ውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው